ያናኑ ነገር እያየ በጣም ስርቻ ነው ውስጡን ነው እና ሁሉን ነገር ይሄልኝ በደም ይሄው እዚህ ጋር የተቆፈረ ነገር አለ ና ካሜራማን ና ይሄው ና ይልኝ ይሄን ነገር ይሄው ተረጋጋ አንቺ ይኸውልሽ ለጸብ አይደለም እኮ የመጣሽው ለጸብ እኮ አይደለም የመጣሽው አንቺ ምን ሆነሽ ነው ተረጋጊ እያልኩሽ ነው ለጸብ አይደለም የመጣሽው በቃ እኔ ልጁም የሱ ይሁን አይሆንም እግዚአብሔር ነው የሚያውቀው እኔ እውነቱን ንገሪኝ ካልከኝ እሱ ነው አይሆን ማለት በቃ እኔ እሱ አይመስለኝም እንዴ በደንብ በቃ ወስላታነት ከሁሉም ጋር ነው የምትወሰልተው ልጁ የጋራ ነው አይደል እንዴ እና ቢሆንስ በቃ ምን ሆነ ሰው እኮ የሆነ ነገር ሲፈጠር እኮ እውነቱን ይናገራል አይደል በዚህም ውሸት ስታገኝ ጊዜ በቃ አለማመን ነው የሚሆነው በቃ ሊሆንም ይችላል ወይ ሌላ ሆስፒታል ሆነ ሄዳ ሊሆን ይችላል አይታወቅም አሁንም በቃ ይሄን ቤት ተሽጦ ብር ተካፍላ እስክትሄድ ነው እንደዚህ ጻባውን እያሳመነች ያለችው በፌስታል ላይ መጣሽ በፌስታል ተረጋግተሽ የምታወሪ ከሆነ አውሪ አለበለዚያ ይኸውልሽ አሳስርሻለሁ እሺ የደሃ ብርማ እንዴ አሳስርሻለሁ ይኸውልሽ ወንጀል ነው እየሰራሽ ያለሽ ኧረ ተው ኧረ ዛሬ እሺ ችግር የለውም እሺ ከዛ በቃ አሁንም እንደዚህ ታደርጋለች አሁን እኔ እርጉዙን ያለች ማለት ነው መጠጡን ያቆመች ራሱ አይመስለኝም እንዴ አንተ ከስንት ወንድ ጋር ነው የምትጋደመው ትቀልዳለህ እንዴ በቃ የሱ ልጅ እንዳልሆነ ካወቀ ደግሞ ውጪልኝ ነው የሚላት ሜዳ ላይ ቀረች ማለት አይደለም ስለ ያው ቀድማኔ ጋርም ያልደወለችው ለዛ ሊሆን የሚችላል ብዬ ስላሰብኩኝ እሺ ባሌ ምንም ነገር ውስጥ የለበትም ባሌ እንኳን ለኔ አይደለም ተሸክሟት ነው የሚኖረው ሰርቶ ለነሱ ነው ሰርቶ ለቤቱ ነው አረ እየሰደበች ሰርቶ እንዴ ይሄ የጋለሞታ ሲባል እባክሽን ቁጭ በይ ብዬሻለሁ አንቺ አርፈሽ ቁጭ በይ እሺ ስርዓት ይዘሽ ተናሶ ማውራታችሁ ሊሆን ይችላል እኔ እዚህ ጋር ምንም ማውቀው ነገር የለም ግን ትክክለኛውን ታሪኩ ሙሉ እስከ ሲተዋወቁ ጀምረው በትዳር አብሮ እስካሉ ድረስ እስካሁን ድረስ ነበርኩኝ እኔ ሁሉ የተፈጠረው ነገር እንዳላቃለሁ ተረጋጊ እያልኩሽ ነው እባክሽን ለጸብ አይደለም የመጣ ነው አንቺ ምን ሆነሽ ነው አንቺ ወያሰጣሻለሽ እባክሽን አንቺ ኧረ እባክሽን ወንድምሽን ታገቢዋለሽ እንዴ አንቺ ከኔ ወስደሽ ምንድነው የምትፈልጊው ከኛ ትዳር ኧረ በእናትሽ አንቺ ትዳር አትበይኝ ሄጂ ስሟን እስካታ ብናገር እንደዛ የሚባል የለም ዛሬ እንደዛ የሚባል ካርድ ያወጣ የለም ምናምን አሉኝ ጨራሽ እሺ እኔም አልቻልኩም በቃ ተቀደድ ምናምን አሉ እሱ ደግሞ አይሆንም ብዙ ግብግብ ነበር ግን በቃ ልጅ ማግኘት ማትረፍም አልቻልኩም እኔም አልቻልኩም አይደለም ጮህት አለ በቃ ሁሌ ትጮሃለች ግን አንዳንድ ቀን ፊቷ የሆነ ይበልዛል እየተደባደቡ ይሁን ምንም ግን ሁሌ ይጮሃል ግን ይሄንን ነገር ይኸውልሽ እሷን ለምን እንትን ትያታለሽ ፈርተሽ ነው ባልሽን ትፈሪዋለሽ ለምን እንደምፈራ ባለቤት ለምን እንደምፈራ ያሰቃይሻል ልጅ ፈልገሽው ነበር እንዳንቺ ምንድን ነው የፈለግሽው እኔ አንቺ ማጣትሽ ራሱ ያሳዝነኛል ልጁን ላንቺ ብለን እኮ ነው ሁሉ ነገር ነው እሺ ተረጋጊ ባክሽ እና ለምን እንደዚህ ትሆኚው እኮ ተረጋጊ እስኪ ቆይ አፋታት ብላ ነው እንደላከች እኔ ከባለቤት ጋር ሰላም ነን ይኸውልሽ እኔ ሰላም የምትሆኑ እኔ በጣም ደስ ይለኛል ምን መሰለ አሁን እነሱ ይሄ ውጭ ያለውን አሉባልታ ተው እኔ አሁን እኔ ነስ ነገር ብቻ ላጫውታ እኔና እሱ አሁን በትዳር ነው ረጅም አመታችን በፍቅር ነው የምንኖር እሺ ተበሳጭቶ እየተበሳጨ ተከትለው ምናምን በየነግሬያለሁ አይደል የዛኔ መሰለኝ ጥሏት ይሄደው እንደመጣ ከዛ በኋላ አልመጣም አላቅም ግን እሱ ፊልድ ነበረ የዛኔ ግን መቼ እንደመጣ አላቅም ስለዚህ ማታም መጥቶ ሊሆን ይችላል ገብቷል የዛኔ ግን ጮህት ነበረ ውድ የገመና ቻናል ቤተሰቦቻችን ያው ዛሬ እንግዲህ አንዳንድ ፍለጎችን ቆይታ ባደረግንበት መሰረት እንግዲህ የተባልነው የተጠቆመው ግቢ እንግዲህ እዚህ ነው እስቲ እናገኘዋለን አናገኘውም አላቅም እስቲ ለማንኛውም ያለውን ሁኔታ ገብተን እናጣራለን ማለት ነው የተፈጠረው ነገር በጣም እንግዳ የሆነ ነገር ግራም ያጋባ ነገር አይተን የመጣ ነው እዛ ቤት ማለት ብዙ እንግዳ የሆኑ ነገሮችን ሰምተናል ስለዚህ ዛሬስ እዚህ እናገኛለን ወይ ምን አይነት ነገር ነው የምናገኘው የሚለውን እንግዲህ አብረና ያለን ማለት ነው ያቺ ሴት ለማን እየደበቀች ለማን እየወገነች እንዳለ እንግዳ ነገር ነው ትንሽ ሰፈሩም አዲስ ነው አዳዲስ ቤቶች አሉ ይሄም አዲስ ግንባታ ነው ቤቱ እስኪ ለማንኛውም ያለውን ነገር እናጣራለን ማለት ነው ወደ ውስጥ ገብተን ሰው የለም እንዴ እኔ ነኝ እናት አንድ ሴት እየመጣች ነው መሰለኝ ሴት ናት ሰላም እንዴት ነሽ? ሰላም አለን ይመስገን
ላወራሽ ፈልጌ ነበረ። ምንድነው? አይ አንዳንድ ጉዳዮች ነበሩ። ማንን ፈልገህ መጣ? ወንደሰን የሚባል አለ አይደል? የወንደሰን ቤት ነው። ወንደሰን ሳይሆን የወንደሰን ቤተሰቦች ቤት ነው አይደል? የህግ አካል ነኝ። እና ምንድነው ግን ታዲያ ምንድነው? ካሜራው ምንድነው? ካሜራው ያው ማስረጃ ነው። እንደዚህ አይነት ቤት ወንደሰን ወንጀል ሰርቷል ወይስ? ይኸውልሽ እንደዚህ በዛ ስላልን ልትደናገር ወይም ልትደናገጭ አይገባም። እኛ የህግ አካላይ ስለሆንን እኮ የፈለገ የህግ አካል ሆኖ እሱ ካላ እኮ ላስረዳሽ ነው እኮ። ቆይ ምን እንዳጠፋ እኮ ላስረዳሽ ነው ገና። ወንደሰን ያው በመጀመሪያ አንቺ ነው ወንደሰን ምን ሆነሽ ማለት ቀጥታ ወንደሰን ምንም የማይመለከተ ጉዳይ የለም እኮ። ይኸውልሽ እኔ አላቅም እኔ ለዚህ ቤት ምን እንደሆንሽ ማን ነው? ምንም አይደለም። ቆይ ማን ነው? ማንም አይደለም። እሺ ወንደሰን ከሆነ ላውራው አይደለም። ማንም አይደለም። እኔ ብቻዬን ነኝ ያለሁት ቤት ውስጥ። ወንደሰን የሚባልም የለም። እንደውም በቃ አመሰግናለሁ። ይኸውልሽ እኔ አስፈላጊ ከሆነ ይኸውልሽ ህግ አካል ጨምሬ ልመጣ እችላለሁ። ምንም የፈለገሽ ይሆናችሁ ለምን አመጡ? ያሟል እንዴ? ይኸውልሽ ወንደሰን ነገር እስካለ ድረስ ወንደሰን የተባለው ግለሰብ ይኸውልሽ ሚስቱ ላይ ያደረሰው በደል እንዳለ ሰምተናል። ኧረ በእናትህ ጭራሽ እሷ ናት እሱ ላይ እንደው ቆይ እኔ ማውራት አለብሽ እያልኩሽ ነው ያለሁት። ይኸውልሽ እኔ እንዳስገድድ ወይም ደግሞ በኃይል በጉልበት እንዳደርግ እኮ ታዲያ ዝም ብለህ መታተሳደባ። እኔ እየተሳደብኩ አይደለም። ጥፋት ይኸውልሽ እሷ ወንጀሏለች። ምንም አላረገችም። በቃ እሱ ምንም አላረገም እኮ እሷ ወንጀሏለች። እሱ ደግሞ ንጹህ ከሆነ ለምን ወጥቶ አያወራኝም? እሷ ናት እንደ ላከቻችሁ። ይኸውልሽ እባክሽን ይኸውልሽ መረጋጋት መቻል አለብሽ። ሌላ ነገር እንትን አትበይ። ከፈለገሽ መታረሶ ነኝ ታናግረኝ። ከህግ ጋር እንደዚህ አይነት ግብግብ መፍጠር አያስፈልግም። የምን ህግ ነው የምታወራው? የኔ ጌታ እሱ ነው እኮ እሱ ነው ተበዳይ። እንደውም እሱ ነው መክሰስ ያለበት። አንቺንም ይዤሽ ልሄድ እችላለሁ። ለምን ምን አጠፋውና ነው የሚሄደው? ህግን እየተባበርሽ አይደለም። ጭራሽ ይባስ ብሎ እኔን እየገፈተርሽኝ ያለሽው። ምንድነው ያለችኝ? ምንድነው ምን እሱ አይለችኝም ብላኛለች። ተበድላ እንደሆነ ሰምቻለሁ። አሁን እንግዲህ ያወራሽ ሰው አለ። ወንደሰን ከሆነ ይውጣና ያወራኝ። ማንም አይደለም። ወንደሰን ከሆነ ይውጣና ያወራኝ። ይኸውልሽ እኔ ወይ ወደ ውስጥ አስገብኝ ወይ ደግሞ አንቺ ውጪና አውሪኝ እኮ። ይኸውልሽ ስለዚህ እኔ የምፈልገው ችግር የለውም። ይኸው እዚህ ሆነ እናወራለን። ያለውን የተፈጠረውን ነገር የምታውቂ ከሆነ ደግሞ አንቺ አስረጂ። ይኸውልህ እሷ መሽቁቅ ናት። በቃ ውሻ፣ የሰው ውሻ ናት። ወንድሜ ስንት ነገር ስታሰቃየ ቆይታ አሁን ደግሞ ጭራሽ በሰው ትልክልብኛለች። በቃ ውሸቷን ነው የምታወራው ነገር ውሸቷን ነው እንዳለ። እሷ ልካን አይደለም የመጣ ነው የተፈጠረ ነገር ስላለ ነው። ምንም የተፈጠረ ነገር የለም። ተበዳዩ እሱ አይደል እንዴ? ጭራሽ እሱ አይደል እንዴ? ስንት ቁጭ ብሎ እያለቀሰ ያለው እሱ አይደል እንዴ? ደግሞ እሱ ነው ወንጀለኛ ትለኛለህ? እሱ አልገባኝም። አሁን እኮ ይኸውልሽ እሷ ብዙ እንደውም እሷ ለሱ ወግና ነው እየነገረችኝ የነበረችው። ምንድነው የምትወግንለት? አንቺ ደግሞ እሷን እየወቀሽ ነው ያለሽ። እርግጠኛ ነኝ ውሸት ደራርባ ነግራህ ነው እንደዚህ አሁን እዚህ የመጣችሁት እንደዚህ ተሰብስባችሁ ምናምን። ይኸውልሽ እራሷን እዛው ጨርሱ በቃ እኔ አይመለከተኝም። ይኸውልሽ እኔት በሩ ልትዘጊያችም ሰምኛለሽ። በሩ ልትዘጊያችም አስፈላጊ ከሆነ ሌላ የህግ አካል ጨምሬ እመጣለሁ። በቃ ይኸውልህ ያጠፋው ነገር የለም። እኔ ከፈለክ ሁሉንም ነገር እኔ የማውቀው ሁሉንም ነገር ነው ያውቃለሁ ስለነሱ እንትን እኮ የምታውቂው ካለ አንቺ አስረጅኛ። ችግር የለም ቤታችሁ አለ ግባ። የሆነች አጥር ስር ወይ እዚች ጋርም ቢሆን ጥግ ጋር ቁጭ ብለን እናውራ። ከዛ እሺ ቆይ ምን ልታረግ ነው? ስለተፈጠረው ነገር ንገሪ። ከዛ ምን ልታስረው ነው ወይስ? እኔ ላስረው ነው እያልኩኝ አይደለም። የተፈጠረውን ነገር እንዲያብራራልኝ ነው የምፈልገው። ሰምኛለሽ? የተፈጠረውን ነገር ያብራራልኝ። ወንጀለኛ ከሆነ እኮ አሁን በኋላ እኮ የህግ አካላቶችን ልኬ እንዲታሰር ማድረግ እችላለሁ። ግዴታ የደንብ ልብስ የለበሰ መሆን አለበት። አስገቢንና ይሄንን ጉዳይ እንጨርሰው። ሳናት በቃ ደራርባ እንትን ብላ ችግር የለም። ወንበር አምጪኝ ይኸውልሽ፣ እዚች ጋር ቁጭ ብለን ጉዳዩን እንጨርሰው። ምን እናወራለን? ምን ነግረሃለሁ? ስለተፈጠረው ነገር ንገሪኝ። አውቃለሁ ብለሻል ስለነሱ ሁሉንም ነገር አውቃለሁ። እግዚአብሔር ነው የሚክሰው፣ እግዚአብሔር ይክሰዋል። እናንተ ምንም ልታመጡለታችሁ። እባክሽ እንግባ። በጣም ይቅርታ አድርግልኝ፣ አልችልም። እባክሽ እኔ እንደዚህ እሺ፣ ግቢ ውስጥ ቢያንስ እንግባና እዚች ጋር ቤት ውስጥ አንግባ። እንዴ ምን ብታረጉኝ እንደምትችሉ እኔ በምን አውቃለሁ? ሰው አለ እኮ አይደል እንዴ? ሲጠራሽ የነበረ ሰው አለ። ስለዚህ 5 ደቂቃ ነው የምንፈጀው። 5 ደቂቃ ብቻ ስጪኝና ስለተፈጠረው ነገር አስረጂ። ኑ እንግባ። እናንተ ኑ ካሜራማንና ካሜራን ዘቃተና 5 ደቂቃ ነው የምሰጣችሁ። ሰምተኛል? እሺ ችግር የለውም ይሁን። ውድ የገመና ቻናል ቤተሰቦች ያው እንግዲህ እሷ ባለችው መሰረት አሁንም ቢሆን እንግዲህ ደጅ ላይ ቁጭ ብለን ለማውራት ተስማምተናል ማለት ነው። ውስጥ ብንገባ ግን የተሻለ ነበረ። ኧረ ውስጥ አትገባም። ለምን ውስጥ ትገባለህ? በቃ ማውራት ከፈለክ ይኸው እዚህ ቁጭ ብለን እያወራን ደግሞ እየተሰራ ነው። ያየው ነው ይኸው ላይ ግንባታ ዕቃ ነው ፀሐይ ላይ ሆነ ብዬ ነው። እሺ ችግር የለም። እኔ ዋናው ውስጥ እየተሰራ ነው፣ ስራ ላይ ነው። ምንም ችግር የለም። እኔ ከሀሳቡ ነው አያሳስበኝም። ወንድምሽ ካለ ግን ቢመጣና ቢያወራኝ ደስ ይለኛል። አንተ ወንድምሽ አልክ። በቃ አይ የሆነ ሰው የወንድ ድምጽ ሰምቻለሁ ቅድም ላይ ማን ነው? በቃ ነው እና ምን ይሁን በቃ። ስለዚህ ወንድምሽ ነው ያለው ወንደሰን ነው። አንተ እንድታገኘው ስለማልፈልግ ለምንድን ነው ቆይ እኔ እንዳገኘው የማትፈልጊው? በቃ እሱ ጥሩ ሁኔታ ላይ አይደለም ያለው። ከሰማ እሱ ባለቤቱ ጋርም ሄጄ ነበር ብለሃል። እንግዲህ ነግረሃል። ቸር የተፈጠረው ጥሩ ሁኔታ ላይ አይደለም።
ሰው እያናገር አይደለም። እኔ አሁን ልጅ ማጣት ማለት ምን ያህል ትልቅ ነገር እንደሆነ ታውቃለህ መቼም አይደል? አውቃለሁ። ስለዚህ ለምንድን ነው ከሚስቱ ጋር ቁጭ አላለው? ለምንድን ነው በዚህ ሰዓት ከሚስቱ ጋር ማዘን የሌለበት? በቃ እሷ ውሻ ናት፣ ነገረኛ ውሻ ነገረኛ። በቃ እኔ እንዴት ብዬ እንደማስረዳ ነው ያላቅም። ምን ቀን እንደተዋወቃት ነው ያላቅም። ምን ማለት ነው? ለምንድን ነው እንደዚህ አይነት ነገሮች የምታወራው? እሷ እኮ ስለሱ ጥሩ ነገር ነው የምታወራው። መሽቁቅ ናታ። በቃ አንተ እንዴት መጥፎ ሰው ሴጣን ነኝ ብሎ ይመጣል እንዴ አንተ ጋር? በጭራሽ እንደዚህ እንትን ተብላችሁ ህግ አካለኝ ምናምን ብላችሁ እውነት እንድትነግራችሁ ነው። ይኸውልሽ እንግዲህ ውድ ቤተሰቦች እንግዲህ በካሜራ በጠፋ ሰዓት ለሷም አንዳንድ ነገሮችን እያወራን ነበረ። እህቱ እንደሆነች ነግራኛለች። ይኸውልሽ ወንድምሽ በጣም ብዙ ነገርን ሰርቷል እያልኩሽ ነው። ማለት አላቅም ነገሮችን እስቲ እናብራራው በኋላ ሊሆን ይችላል። አላቅም ነገሮችን ሁሉ ነገር እናብራራለን። ግን ሁሉ ነገር እርግጠኛ የሆኑትን ትክክለኞቹን ነገር እንድታብራሪልኝ ይፈልጋለሁ። ወንድምሽ ለምንድነው መደበቅ የፈለገው በዚህ ሰዓት? ተደብቆ አይደለም። አሁን እኮ እናንተም እንደመጣችሁ እኮ አልነገርኩትም። ሚስቱ እኮ ፊት ለፊት ወጣ ነግራናለች አይደል? እንዴ የተፈጠረውን ነገር ነግራናለች። ውሸቷን ነው እሷ ቀድማ ስላወራች በቃ እሷ እንድትታመን ነው። ይኸውልሽ እሷ እኮ እንደውም ስለሱ ወግናን ያወራችሁ። በምን አስፈራርቷት ነው እንደዚህ እንድትሆን ያደርጋት? ቢያስፈራራት እሱ እዚህ መጥቶ ምን አስቀመጠው? እዛው ቤቱ አስወጥቶ አይቀመጥም ነበር? ቤቱ እኮ የሱ ነው። አታውቅም? የሱ አይደለም የቤተሰቦቹ ነው። ከዛ ወደ እሱ ስም ነው። ምናልባት እሱ ወራሽ ስለሆነ ሊሆን ይችላል። አላውቅም እኮ ነው በሱ ስም ነው ያለው። ወላጆቼ ይሄንን እያሰሩ ነው። ሁለት ቤት ምን ያደርግላቸዋል እነሱ? በቃ አንተ እዛ ሆነ አሁን ስለ ቤቱም ስለምኑም አይደለም እኔ እዚህ አመጣጤ። ግን እየጠየኩሽኝ ያለሁትኝ ለምን መደበቅ አስፈልገው ነው? ለምንድን ነው በዚህ ሰዓት ከሚስቱ ጎን መሆን ያላስፈልገው? ልጁ የጋራ ነው አይደል እንዴ? እና ቢሆንስ በቃ ምን ሆነ? ሰው እኮ የሆነ ነገር ሲፈጠር እኮ እውነቱን ይናገራል አይደል? በዚህም ውሸት ስታገኝ ጊዜ በቃ አለማመን ነው የሚሆነው። ምንም ሊያምናት አልቻለም። በቃ ና ብዬ እኔ ነኝ እንደውም እዚህ እንዲመጣ ያደረኩት። በቃ እዚህ ተቀመጥ አልኩት። ምንም ተረበሸ በጣም ሰውየው። በቃ አልቻለም። ቆይ አንቺ በዛ ላይ እናንተ የልጁን ብቻ ነው የምታውቁት። አዎ የልጁን ብቻ ነው የምታውቁት። ስንት ታሪክ አለ፣ ስንት ጉድ አለ። እኔ የማውቀው ስንት ያደረገችው ነገር አለ። እሱን ሁላ ችሎ ተቀምጦ ነው። እሷን ወንጀልሽ ነው አንቺ ያለሽው። በደንብ እሷ ናት ወንጀለኛዋ። እንዴ ትቀልዳለህ እንዴ? አልገባኝም። ይኸውልሽ አሁን እኔ እንደሰማሁት እንደዚህ መምጣቷን ስላልሰማሁ ነው ስላላወቅሁ እሷ ምንም አላለችኝ እያልኩሽ ነው ያለሁት። አሁንም ቢሆን እሷ ምንም ያለችው ነገር የለም። ይኸውልህ እኔ አላውቅም። አንተና እሷ ማውራታችሁ ሊሆን ይችላል። እኔ እዚህ ጋር ምንም ማውቀው ነገር የለም። ግን ትክክለኛውን ታሪኩ ሙሉ ሲተዋወቁ ጀምረው በትዳር አብሮ እስካሉ ድረስ እስካሁን ድረስ ነበርኩኝ እኔ። ሁሉ የተፈጠረውን ነገር እንዳለ አውቃለሁ። ስለዚህ ሁሉንም ነገር ካወቅሽ ሁሉንም ነገር ወንድሜ ስለሆነ አይደለም። በእውነት እኔ እውነቱን ልንገር፣ ወንድሜ ስለሆነ አይደለም። ታሪኩን ስለማውቅ ነው። በቃ የምትሰራውን ነገር እንዳለ ስለማውቅ ነው። ወንድምሽ ቢሆንስ ሁሉ ነገር እያደረገ ያለው? ምናልባት እኔ አሁን እየተጠራጠርኩኝ ያለሁትኝ ወንድምሽ ልጁን ወይ ወስዶት ነው ወይ ደግሞ በጸብ መሀል ልጁ እንዲሞት ሆኖ ነው። አንተ በእናትህ ለአፍ ለከት እንትን አድርግለት። ቀልዳል እያልኩኝ ያለሁትኝ ከሰማሁት ነገር አንጻር ወይም ደግሞ ከጎረቤትም ካጣራሁት እንዴት ነው እንደዛ ሊደብቀው? ሲጀመር ልጁ ተወልዷል። ምጧ የመጣ ጊዜ እኮ እሱ አዲስ አበባ አልነበረም፣ ፊልድ ነበርኩ። በየት በኩል መጥቶ ነው? ፊልድ ነበረ። እርግጠኛ ነኝ ስለዚህ ነገር። እንዴ ምን ማለት ነው? ይኸውልሽ ሚስቱ እራሱ እኮ በአንደበቷ ነግራኛለች። ምን አለች? አብረው ሐኪም ቤት እንደሄዱ ነው። ይኸውልሽ አያስቅም። በቃ ውሸቷን ነው። ውሸት ከሆነ ለምን ራሱ መጥቶ አይነግረኝም? እኔ ልንገርህ የተፈጠረው እኔ ልንገርህ። 9 ወሯ ነው የታወቀ ነው አይደለ? ከዛ የእነሱ ግቢ በስነ ስርዓት ስለማይመች የእንትን ይሄ ምንድነው ሲወለድ የሚጠጣ አጥሚት ምናምን እኛ ቤት ነው ራሱ የተዘጋጀላት። ከዛ ሌሊት ላይ ምንድነው 8 ሰዓት ምናምን እንደዚህ ይሆናል ብቻ ደወለችለት። ከዛ ላይ መጤ መጥቷል አለችው። ታውቃለች እንግዲህ ፊልድ እንደሄደ ታውቃለች። በዛ ሌሊት ኬት ብሎ በፕሌን እንኳን ልምጣ ቢል እኮ አይመጣም አይደል? ከዛ የለም በቃ ጨነቀው። እሱ ምጤ መጥቷል ምናምን ስትለው ከዛ በቃ አንድ እኔ ነኝ ያለሁት ደወለ ለኔ ሂጂላት አለው። ከዛ አለ በቃ ማለት እኔ እውነቱን ልንገርም ጭራሽ አትመቸኝም። ከመጀመሪያው ጀምሮ አትመቸኝም እሷ። ይኸውልሽ አንቺ ስላልተመቸችሽ አይደለም በቃ አይ ስለ ያው ቀድማ እኔ ጋርም ያልደወለችው ለዛ ሊሆንም ይችላል ብዬ ስላሰብኩኝ። ከዛ ምንም ማድረግ አይቻልም። በቃ አንቺ ሂጂላት ላዳም ምናምን ቢሆን ይዘሽ ሂጂላት አለኝ። በቃ ችግር የለም ማለት ያው ወንድሜ እኔ በጣም ነው የምወደው። ምን ሰው ደግሞ እንደዚህ አይነት እንትን ላይ ግዴታ ነው መተባበር አይደል? በዛ ላይ እዛው ወልዳ ምንም በቃ የምጠጣው ምናምን ያስፈልጋል ምናምን አልኩኝና አጥሚት ነገር ምናምን ሰርቼ
እሄዳለሁ ብዬ ነው ያሰብኩት። ከዛ በቃ ያንን ሰርች ጨርሼ እኮ ነው በቃ እንዲህ ልወጣ ስል ደወለ ራሱ። ማን ደወለው? ወንድሜ ማለት ነው። እሺ የት ነሽ ምናምን አለ። ይሄው እየወጣሁ ነው ምናምን አልኩት። እንዴ እስካሁን ምን ትሰሪያለሽ ምናምን ብሎ ጮኸብኝ። ከሌላው እንትን ማለት በጣም ተናዷል። ድምፁ ላይ ያስታውቃል። እሺ ከዛ ምን ሆኖ ነው ምናምን ብዬ ምን ተፈጠረ? የሆነ እኮ የምትጠጣው እንትን ካለሽ በኋላ ይደክማታል ምናምን ብዬ አስቤ ነው እንደዚህ እየሰራሁ ነው ምናምን አልኩት። እንዴ ልጁ እኮ አርፏል እየተባለ ነው ሆስፒታል ናት ያለችው እኮ ምናምን አለኝ። በቃ በጣም ነው የደነገጥኩት። ቆይ አሁን እዚህ ጋር ማለት የማይገናኝ ነገር እየነገርሽ ነው። ሚስት አለችኝ ያልኩሽ እኮ ከባሌ ጋር ሆስፒታል ሄድን እያለችኝ ነበር። በቃ እንግዲህ እኔ ደግሞ እውነቱን ማውቀው የተፈጠረው ይሄንን ነው። እና የተባለው ሆስፒታል ሄደሻል? እዛ ሄድሽ? በቃ እንደዛ ሲጮህብኝ ጊዜ ደነገጥኩኝ እኔ። እሺ ከዛ እንዲህ ሆስፒታል ናት ሲለኝ ሄድኩኝ። ሄጄ ስሟን እስካያታ ብናገር እንደዛ የሚባል የለም ዛሬ እንደዛ የሚባል ካርድ ያወጣ የለም ምናምን አሉኝ ጭራሽ። እሺ እንዴ ምን ማለት ነው? እንደዚህ መታ እኮ አሁን ልጅ አርፎብኛል ምናምን በጣም ብዙ ነገር ነው ለማስረዳት የሞከርኩት። ኧረ የለም እናት ምናምን አሉኝ። በቃ ምንም አማራጭ የለኝም። ወደ ቤት የተመለስኩ የዛ ቀን። ለካሱ ይሄን ሲሰማ ወዲያው የተሳሳተ መረጃ እየነገርሽኝ አይደለም አይደል? አንተ የገዛ ወንድሜ ላይ ለምንድን ነው የተሳሳተ መረጃ አንተን ምለ? ለምንድን ነው ይሄን ሁሉ ነገር ወንድምሽ መጥቶ ነገርኩህ ማብራራ? በቃ ተበዳይ ነው እሱ ነው ተበዳይ። አንተ ይሄ ሁሉ ተፈጥሮብህ ልጅ ሞቶብህ ያውቃል? እንዴት ነው ዝም ብሎ በኖርማል ራሱ ማውራት አይችልም? እንድታወሩትም ምን ያልፈቅድም ሲጀመር። እንዴ በቃ በጣም ተጎድቷል። ለምን ነው እሺ እንደዚህ የተለያየ ነገር የምታወሩት? ይኸውልሽ ሚስት እኮ ባሏ እንደነበር እየነገረችኝ ያለችው። በቃ እንግዲህ በዛ ላይ ለባሏ በምን እንዳስፈራራት ወይ ደግሞ ይሄ ነገር ይኸውልሽ መሀል ላይ ያንቺም እጅ ካለበት ግን እመኚኝ። ኧረ በእናትህ አትቀልድ። እኔ ነገርኩህ እኮ በቃ ለእሷ እሷ ናት እንትን የምትለው ውሸት የምትናገረው እንጂ እሱ እንደዚህ አያደርግም። የሚያደርግ ሰው ሙሉ የሰፈር ሰው የማንም ጓደኞቹንም ማንን መጠየቅ ትችላለህ። እንደዚህ አይነት ጸባይ ያለበት ሰው አይደለም። ስለዚህ ሐኪም ቤትም የተባለው ሆስፒታል ሄደሽ እንደዛ አይነት ሰው አልታከመም አሉኝ ነው የምትይው? ጭራሽ አልመጣችም። በቃ እንደዛ የሚባል የለም አሉኝ። እርግጠኛ ነሽ እንዴ? በደንብ እርግጠኛ ነኝ። ራሷ እንደዚህ ሆስፒታል ሄጄ የዛኑ ሰዓት ማታ ላይ ነው የሄድሽው ወይስ በነጋታው ነው የሄድሽ? ነው እየወጣው ነበር እኮ አልኩ። በር ላይ ሆኜ ነው እሱ ደውሎ እንደዚህ አርፏል ልጁ ተባለ ያለኝ እኮ። እሺ እዛው በቃ በዛው ነው እንጂ ሄድኩት። እንዴት ወደ ቤት እገባለሁ? የሰው ስለዚህ ሌሊት እንግዲህ እንደ 8 ሰዓት ነው ደወሉኛልሽ። በዛው በሌሊት ነው የሄድሽው ማለት ነው? እሺ ከዛ ሄድኩኝ። በቃ አጣት ደወልኩለት መልሼ ለሱ። ከዛ እንዲህ እየተባለ እኮ ነው ምናምን አልኩት። ከዛ በቃ በጣም አሁንም ዴቱ እንትን ነው በቃ እኔ እየተመለስኩኝ ነው ኦልሬዲ ምናምን አለኝ። ለካ በቃ እንትን ምጥ ላይ ናት ሲባል እዛው አዙሮ ነው እየተመለሰ የነበረው። እሺ ከዛ በቃ ራሴ እንትን እላለሁ ወደ ቤት ወይ ቤት ልሂድና ላጣራ ምናምን አልኩት። አይ በቃ ራሴ ሄዳለሁ አንቺ ወደ ቤትሽ ግቢ መሽቷል፣ ሲጀመር በዚህ ሰዓት ሌሊት ነው ምናምን አለ። ከዛ በቃ ምንም አማራጭ የለኝም ቤት ተመለስኩ። ከዛ ጠዋት ስደውልለት መጥቷል። እሺ ሲመጣ ሲያያት ለካ የለም ሆዷ ማለት የ9 ወሩ እንትን ወርዷል። ከዛ ጤና ጣቢያ ይዤ ክሊድ ብላ ጤና ጣቢያ ይዘው ሄዳለች። እሺ እንግዲህ ጤና ጣቢያ ምን እንደተባሉ ምን ያላቅም በቃ በምን እንዳሳመነችው አላቅም። ልጁን ገላውስ ቢሆን እኔ ለሰው ሰጥተውስ ቢሆን ምንም አይታወቅም። ግን በቃ ለሱ እንደሞተ እንዳረፈ ነው እና ቤት እንዲሄድ ብላ በቃ ወደ ቤት ምንም እሱ ደነዘዘ። በቃ ከዛ በኋላ ማለት በስነ ስርዓት ራሱ አያዋራህም ማለት እንግዲህ አስበው ሲጠብቀው የነበረው 9 ወር ሙሉ ቤተሰብ ነግሬሃለሁ። እህል ምናምን ሁላ ተዘጋጅቷል ቤት ውስጥ እንደዛ ሁላ እንትን ተደርጎ እንደዚህ በአንዴ መጥፋት። እሺ ደግሞ ልጁ ሞተ በቃ አይደለ? ሬሳው መገኘት የለበትም ሆስፒታሉ። ይሄው ልጁ ጨቅላ ህጻን ልጅ ከሆነ ማለት የሚቀበርበት ስነ ስርዓት እኔ እስከ እኮ በማውቀው አባትዬው እኮ የማየት መብት አለው አይደል እንዴ? ምንም ቢሆን እንደሱ አይነት ስርዓቶችን አላውቅም በእርግጥ ግን ይኸውልሽ የተፈጠረው ነገር የዋሸሽ የሐሰት ነገር እየነገርሽኝ ከሆነ ውሸት አትበልብኝ አስሬ በእናትህ። ስለዚህ አሁን ይሄ ያወራሹን በሙሉ እሷ ጋር ሄደሽ ትደግሚያለሽ? እሷ በደንብ ና አሁን እንሂድ ትቀልዳ። እሷ ይሄን ሁሉ ያወራችሁ እኔ ፊት እስቲ ታወራት፣ እሷ ታወራት። እንደው ለምንድን ነው አሁን ይሄንን ሁሉ ነገር ወንድምሽ እኮ ነው መፍትሄው አይደል እንዴ? ወንድምሽ ቢመጣ እኮ እነዚህን ሁሉ መፍትሄዎች እኮ ማምጣት ይችላል አይደል እንዴ? እኔ ከመጀመሪያም ድሮንም ነግሬዋለሁ። በቃ ድሮንም አትሆንህም ይቺ ልጅ ተዋት ብዬ እኮ ነግሬዋለሁ፣ ግን አይሰማም። በቃ ይኸው መጨረሻው ይሄ ሆነ። እሷ በቃ እንዲሁ እኔ አሁንም የያዘችው ልጅ ትሂድ በቃ ትልቀቀም ወንድሜን። እኔ ሌላ ምንም አልፈልግም። ትቶ እሱ ህይወቱን ይኑርበት በቃ። እሺ ችግር የለውም። ስለዚህ አሁን እቃችንን ሰብስበን ሄዳለሁ ብለሻል። እሷ ጋር ሄደን ይሄ አሁን ያልሽውን እያንዳንዱን ነገር
እዛው እሷ ፊት ትነግሪኛለሽ። ሸረ በእናትህ ምንም ችግር እኔ እሷን ማለት ለጥፋቷ የሚሰጣት እንትን ካለ እንዲሰጣት እንደውም ጭራሽ አንቺ እሷን ነው ወንጀለኛ እያረግሻለሽ። እኔ እኮ ከዚህ ሌላም በጣም ብዙ ጉዶች አውቃለሁ። ይሄን ብቻ እኮ አይደለም ሌላ ስንት ጉድ የምትሰራ ሰው ናት እኮ። አንተ ምን አወቅን? አለ የምትይውን ጉድ ትነግሪኛለሽ እሷ ፊት። እንሂድ፣ እቃችሁን ሰብስቡና እዛው እነሱ ጋር እንሄዳለን። ነይ ተነሽ፣ ተረጋጊ። አንቺ ይኸውልሽ ለጸብ አይደለም እኮ የመጣሽው፣ ለጸብ እኮ አይደለም የመጣሽው። አንቺ ምን ሆነሽ ነው? ተረጋጊ እያልኩሽ ነው። ለጸብ አይደለም የመጣሽው፣ ለጸብ አይደለም የመጣሽው። አንቺ ተረጋጊሽ። አንቺ መረጋጋት መቻል አለብሽ። ቢገባሽ አራስ ተረጋጊ እያልኩሽ ነው። እባክሽን ለጸብ አይደለም የመጣ ነው አልኩሽ እኮ። ምን ሆነሽ ነው አንቺ? ወያሰጣሻለሽ። እባክሽን እሺ፣ እባክሽን እሺ። አንቺ ኧረ እባክሽን ይሄን ነገር ፈልገን አይደለም የመጣ ነው፣ ልናወራ ነው የመጣ ነው። እኔ ፊት ታወራለሽ አይደለም። በቃ እየተሳደበሽ ነው እያያለሁ። ታላቅሽ ናት ቢያንስ እኮ አክብሪኝ። ቢያንስ በዚህ ልታከብራት ይገባል። ምንድን ነው የማከብራት? ወንጀሏ ስንት ይኸውልሽ፣ ወንጀለኛ አይደለም። ተረጋጊ፣ ሴትዮ ተረጋጊ ወንጀለኛ አይደለም። ለምንድን ነው ቆይ እናንተ ምንድን ነው ከዚህ በፊት ታውቃላችሁ እንዴ? ማለት ከዚህ በፊት ያላችሁ ጸብ አለ እንዴ? በደንብ ታውቂኛለሽ። አሁንም ቢሆን ስርዓትሽን ያዥ እያልኩሽ ነው። አላቅሽም አላልኩም። እናትሽ አንቺን አንጠልጥለው መውሰድ ያቅታቸው ነው። አንቺ ተረጋጊ እያልኩሽ ነው። አረፈሽ ቁጭ በይ፣ ቁጭ በይ እያልኩሽ ነው። ትሰሚኛለሽ? አንቺ ለምን ነው የማትሰሚኝ? ገና ይሄ ሲያንስ እረፍ እያልኩሽ ነው። አንተ እኔ ገላታለሁ፣ ገና ገላታለሁ። ወንድሜ ልናወራ ነው የመጣ እናወራለን ብለሽ ነው የመጣሽው። የሚያመጣውን ብር እዚህ ቁጭ ብላ ትበላለሽ። እባክሽን ዝም በይና ቁጭ በይ እባክሽ። አንቺ ተረጋጊ። እኔ ነኝ እንዴ? እኔ ነኝ በየመጠጥ ቤት እየገለበጠች አሁን እኔ ነው የምሳደበው። አንቺ አላየሁሽም። እማውቀው ታሪክ አለ ብለሻል አይደል? የምታውቂው ታሪክ ካለ ትነግሪኛለሽ እንጂ ሁሉ ጸባይ ያስፈልጋል። አሳርፍልኝና ችግር የለም እኔ እቀመጣለሁ። እባክሽን እኮ ተረጋጊ። አንቺም ቢሆን መረጋጋት መቻል አለብሽ። የኔ ትሰሚያለሽ? ይኸውልሽ ተረጋጊና ቁጭ በይ። በፌስታል ላይ የመጣሽው በፌስታል ትወጪ። ተረጋግተሽ የምታወሪ ከሆነ አውሪ፣ አለበለዚያ ይኸውልሽ አሳስርሻለሁ። እሺ የድሃ ብርማ እንዲህ አሳስርሻለሁ። ይኸውልሽ ወንጀል ነው እየሰራሽ ያለሽ። ዛሬ ተቆረቆርሽለት ለብሩ፣ ዛሬ አሰብሽለት። ወንጀል ነው እየሰራሽ ያለሽ። አንቺም ቢሆን ተረጋጊና ይኸውልሽ ልናወራ ነው የመጣ ነው። የምታመጣቸው ነው ወሬኞች የተፈጠረ ችግር ካለ ይኸውልሽ የተፈጠረ ችግር ካለ አንቺ ለኔ ታስረጅኛለሽ። ችግር እያመጣብኝ ያለው አንተ ነህ። እኮ ለምን ቁጭ ብለን እንደ ትልልቆች ነን አይደል እንዴ? እንደ ትልልቅ ሰው እባክሽን አንቺም ቢሆን ዝም በይ፣ አንቺም ቢሆን ዝም በይ። ቁጭ ብለን እንደ ተማረ ሰውና እንደ ትልልቅ ሰዎች ቁጭ ብለን እናውራ፣ ቁጭ ብለን እናውራ እያልኩኝ ነው። እባክን ካሜራማን ካሜራ ናጥፋልኝና አስተካክለን እነሱንም አረጋግተን እንመለሳለን። ተረጋጊ፣ ዝም በይ እባክሽን፣ አንቺም ዝም በይ። ቁጭ በይ ብዬሻለሁ። በቃ አጥፋው እባክን፣ ካሜራውን አጥፋው። ዝም በይ፣ ከዚህ በኋላ እንዳታወሩ። ይኸውላችሁ እንደተማረ ሰው እንደ ትልልቅ ሰው ረጋ ብለን ነገሮችን በመተሳሰብ ነው እንጂ እንደዚህ በጎሪጥ እየታያችሁ እንደዚህ እንደ ጠላት ቤተሰብ ናችሁ እኮ ብታውቁ እኮ ቤተሰብ ናችሁ። ይኸውልሽ እሷ ፊት እነግርሃለሁ ብለሽኝ እዚህ ይዤ የመጣሁት ችግር የለም። እኔ እንዳለ ጉዷን ነው የምዘከዝክላት። አሁንማ አሁን ቢሆን ተረጋጊ። ይኸውልሽ የኔ ያለ ነገር ካለ ከዚህ በፊት የተፈጠረ ነገር ካለ እንድትነግሪኝ እፈልጋለሁ። ምክንያቱም እሷ ብዙ የነገረችኝ ነገር አለ። አንቺ ከነገርሽኝ ጋር ብዙ የማይገናኝ የተጣረሰ ነገር ነግራኛለች። ውሸት ነው። እስቲ እንስማት። በቤት ያስደበደብክ ይኸውልሽ፣ እሺ ለሱ ይቅርታ ጠይቃለሁ። በእርግጥ እኔ ሰላማዊ ሰው ትልልቅ ሰዎች ናችሁ፣ ተግባብተን እናወራለን ብዬ ነው ሰት ብዬ የገባሁት። እናንተ ግን ገና በር እንኳን ሳንገባ ጸብ ነው የጀመራችሁት። ይኸውልህ እኔ አሁን ዛሬ እየፈጠርከ ያለው ድራማ ምንም አልገባኝም። የሆነ ሴትዮ ይዛብኝ መጣ፣ ያ ሁሉ ነገር ተፈጠረ። የሆነ ሴትዮ አይደለችም፣ ጎረቤታችሁ ነች። እኔ ስሟንም ምኗንም አልፈልግም፣ ከእሷ ጋር ምን እንዳላቸውም አላውቅም። እሷንም ይዘህ መጣ፣ ይሄ ሁሉ ነገር ተፈጠረ። ምንድን ነው አንተ እየፈለክ ያለው ነገር ምንድን ነው? ከኔ ጋር እነሱ አብረው ናቸው። እኔ ይኸውልሽ አንቺን ልረዳ ነው የመጣሁት። ልጅሽን አተሻል ተጎርተሻል ነው እኮ ብዬ ያሉት። እኔ ይኸውልሽ ባልሽ አስፈራቶሽ ከሆነ በባልሽ ምክንያት ከሆነ ችግሩ እንፍታው እያልኩሽ ነው። ባሌ ምንም ነገር ውስጥ የለበትም። ባሌ እንኳን ለኔ አይደለም ተሸክሟት ነው የሚኖረው። ሰርቶ ለነሱ ነው፣ ሰርቶ ለቤቱ ነው። ሰርቶ ለቤቱ ተነጋግረን ነው የተመለስነው አይደል እንዴ? ዝም ልትይ ተነጋግረን ነው የተመለስነው። ማዳመጫ እኮ የላትም፣ አታዳምጥም። እሺ ታዩ፣ አንቺም ስድቡን ታይና ቁም ነገሩን ንገሪኝ። ይኸውልህ አሁን እሷ አሁን ቅድም ይዛት የመጣችው ሴት አለች አይደለ? እሷ አለች አይደለ? አብረው ናቸው መስራት። እኔ ስሰራ ይቀናሉ፣ እኔ ስለብስ ይቀናሉ። እኔ ወጥቼ ከገባው ምንም ሰላም የላቸው። በእኔና በሱ ላይ የሚሰራው ደባ እንዳይመስል እኔና እሱ ተለያይተን ማየት ነው የሚፈልጉት።
ትተዋወቃላችሁ እንዴ ሲጀመር? ኧረ ዝም ከማን ጋር? ከሷ ጎረቤት ጋር። እኔ ምንም የትም አላውቃትም። ማናት ጎረቤቱ? ስሟ ማን ነው? ይኸውልሽ ታውቃታለሽ ብለው ዋሽተህ ነው አይደል? ይኸው እያለች እኮ ነው እየሰማሽ ነው አይደል እንዴ? እኔ ፊት ለፊት ነው የማወራው። እኔ ምንም የማዋሽበት ምክንያት የለኝም። ትዳሬ ለመበተን አይደል ከሌላችሁ የምትወራው? እኔ በጣም ብዙ ስራ ያለኝ ሰው ነኝ። የትኛው ትዳር ነው ያከበረችው? ትዳር ያለ ይመስል እንዲህ አፍሽን ስከፍች ትንሽ አታፍሪ? እሺ ይኸውልሽ አንቺ ዝም በይ። የትኛው ትዳር? የወንድምሽን ትዳር? የትኛው ትዳር? ለብሩን የተቀመጠችው ይኸውልህ ፊልድ ይወጣ የለ ሲወጣላት ከዛ ብር ይልክላታል። ብሩን ይዛ መጠጥ ቤት ለመጠጥ ቤት ትዞራለች። በቃ ይሄ ስለተመቻት ብቻ ነው ትዳር። ይሄን ያልሽበት ምክንያት አለሽ? በደንብ ምክንያት አለኝ። አይቻታለሁ በአይኔ። ይኸውልሽ ሰውን ዝም ብለሽ በሐሰት አትወጪ። ከፈለክ አለኝ መረጃ ራሱ አለኝ ማስረጃ አለኝ። አንቺ ስንት ያግኝቼሽ መንገድ ላይ ማን ነው ሂስ ቢይ ተገናኝታችሁ ታውቃላችሁ? አንቺ ስራ የለሽም። እኔ መከታተል ነው ስራሽ። ሁሌ የኔ እንጀራ እንትን ይልሻል፣ ይረብሽሻል። የኔ ማግኘት ይጨንቅሻል። ወንድሜን በረሃ ለበረሃ ሲንከራተት ያመጣውን ብር አንቺ ዝም ብለሽ እዚህ ስበትኝ ማየት አልፈልግም። ወንድምሽን ታገቢዋለሽ እንዴ? አንቺ ከኔ ወስደሽ ምንድን ነው የምትፈልጊው ከኛ ትዳር? ኧረ በእናትሽን አንቺ ትዳር አትበይኝ። ትዳር የምታውቂው ትዳር ነው። አንቺ ዝም በይ አንዴ። አይደለም አንቺ ዝም በይ አንዴ። ጉዳን ልንገራት። ሁሉንም ነገር መናገር ያለብሽ መናገር። ተዘብዝፌ አይደለም የምኖረው እንዴ? ይሄ የጋለሞታ ሴት ባህሪ ነው። እባክሽን ቁጭ በይ፣ ቁጭ በይ ብዬሻለሁ። አንቺ አርፈሽ ቁጭ በይ። እሺ ስርዓት ይዘሽ ቁጭ በይ። እየዝፍዝፍ ተነጋግረን የተመለስ ነው። እየሰማት አይደል እንዴ? ታዲያ ተነጋግረን የተመለስ ነው። ጥፋተኛ እሷ ናት እኮ። ይኸውልሽ በስነ ስርዓት ልንነጋገር ተነጋግረን ነው የመጣ ነው። ስለዚህ ዝም በይ እባክሽን። አንቺም ደግሞ እባክሽን የምትናገሪው ነገር እሺ። የተከበረ ትዳር ነው ያለኝ። እሺ እንዳንቺ አይደለሁም። አንቺ እባክሽን ዝም በይ። እንዳንቺ ይፋታልሻል፣ አብሮሽ ይቀመጣል። ከአንድ ቤት የሁሉ ሰው ፈት ሲባል አሁን ለእኔ እንድታስረጅኝ ነው የምፈልገው። የተፈጠረውን ነገር ለእኔ እንድታስረጅኝ ነው የምፈልገው። አሁን እያልሽኝ ያለሽውና እሱ አሁን እርስ በርስ ደግሞ እያወራችሁ ያላችሁት ነገር የተጣረሰ ነገር ነው። እኔና ባሌ ሰላም ነን ብለሻል። ሰላም ነን። ይሄው ደግሞ ጸብ እንደሆናችሁ እየሰማሁ ነው። የባል ዘመድ በአይኑ ሙሉ አመድ ይላል ያገሬ ሰው ሲተረት። ምን ማለት ነው? በቃ የባል ዘመድ በአጠቃላይ ማለት ነው ለእኛ ትዳር መፍረስ፣ ለእኛ ትዳር መውደቅ፣ እሱን ፈትኖ አብሯቸው እንዲቀመጥ ነው የሚፈልጉት። ሰርቶ ከእነሱ ጋር እንዲሆን ነው የሚፈልጉት። ተዘብዝፋኗ የምትለው ገቢው ለእሷ እንዲሆንላት ነው። ቤቱ አይኑር፣ ቤቱ ላይ ምራ። ቆይ እሺ እሱን ተይው። እሺ አብሮኛ ሐኪም ቤት ሄደ ብለሽኝ ነበረ ጠዋት እዚህ የመጣው ጊዜ ለምን ይሄን መናገር አስፈለገ? ይሄው እሷ ተናገረች። አብሮሽ እንዳለ ሄደ። ልጁ አረፈ ካልሽ በኋላ እኛ ቤት አይደል እንደ መጣው ደግሞ ሰላም ነን ብለሽ ተዋሻለሽ። ሰላም ነን፣ ሰላም ነን። ታዲያ ለምን ለኔ ዋሸኛል? ለምን ሰላም ብሎ ለምን ሐኪም ቤት ስለምንድን ነው አብረን እንሄድናል ያልሽኝ? ይኸውልህ ወንድሜ ችግሩ የኔ ነው አይደለ? ልጅ አጣሁት እኔ ነኝ አይደል? የተበደልኩት እኔ ነኝ አይደለ? ለማን ብዬ ነው ይሄ እንዲሆኛለሁ ብዬ የማወራው እኮ? ለምን አስፈለገ መዋሸቱ ነው? ለአንተ ሚዲያ ናችሁ አይደለ? እናንተ ሚዲያ ናችሁ፣ ህግ ናችሁ አይደለ? እናንተ የኔን አዘን ታዝኑልኛላችሁ፣ የኔ ልጅ ትመልሱልኛላችሁ። ላንመልስ እንችላለን፣ ግን የተፈጠረውን ነገር ስትጠየቂ ለምንድን ነው መዋሸት ያስፈልገው? የተፈጠረ ነገር ወይም ደግሞ እዚህ ጋር እኛ እኮ ወንጀል ካለ ለማጣራት ነው። በአግባቡ እኮ ወንጀል የለም የኔ ወንድም። ይኸውልህ የተፈጠረው እንደዚህ ነው። ተግባብተን እኮ በሰላም አውርተን ቢሆን ኖሮ እስካሁንም ይሁሉ አንቆይም ነበር አይደል እንዴ? ባሌ ይሄ ነው፣ ከባልሽ ጋር አገናኝተሽም ባሌ እንደዚህ አይነት ሰው ነው። ስለዚህ ይኸው በችግር ምክንያት ነው በቃ ስላዘነው ነው ቤቱ የተቀመጠው። ብትይ ኖሮ ይሄ ሁሉ ነገር ባልተፈጠረ ነበረ። እሱ ምን አለ ብለህ ነው? እሷ ምን አለ? አሁን እንደዚህ ሆነ እሱ አለ ያለችኝን አይደለም እኔ አሁን አንቺ መስማት ያለብሽ አንቺ የተፈጠረውን ነገር። ምክንያቱም እሷ የነገረችኝን እየሰማሽ እንድትነግሪኝ አይደለም። ምክንያቱም ቅድም ውሸት ነግረሽኛል። አሁን ደግሞ እሷ ስታጋልጥ ሌላ ነገር እያወራሽ ነው። አሁን አንተ የያዝከው ነገር እንዴት ነው የማየው? እሷን አዳምጥ፣ የእሷን እውነት አልክ። ቅድም ይዛት የመጣች ሴት አለች፣ የእሷን እውነት አልክ እኮ። ያንቺ እውነት የለሽም እኮ እውነት አልክ። ለሁሉም የተለያየ ነገር ነው የምትነግሪኝ። እኔ ነገርኩህ። ለምንድን ነው እውነት ብለህ ያልተቀበልከው? እኔ የእነሱንም እውነት አይደለም እኮ እያልኩኝ ያለሁት እውነት ነው እያልኩኝ አይደለም ያለሁት። የተሳሳተ ነው ነገርሽኝ ለምን ትለኛለህ ደጋግመህ? ግን ይኸው አለቻ፣ በቦታው ላይ አለች። አንቺ አፍሽን ዝጊ። በቦታው ላይ ነበረች። ወንድሟም እኮ አለ አይደል እንዴ? ከምን ወለደች ሄደች ሆስፒታል ሄደችበት የተባለው ቦታ ሁሉ እንዳለ ሁሉም ቦታ ላይ ነበርኩ። ሆስፒታልም ደግሞ ሄጃ ጠዋት እያለች ነው። እሱስ እውነት ነው። አንቺ እኔ ቤት ምን ልታረጊ መተሻል? ምን ልታረጊ መተሻል? እኔ ቤት ይልኝ ማን መች ቤትሽ መጣሁ? ሲጀምር ሆስፒታል አይደል እንደ መጣሁት? አንቺ አይንሽን ማየት አልፈልግም። ሲጀምር ለምን እመጣለሁ? ይኸውልሽ ለባልሽ ሄድኩበት ያልሽው ሆስፒታል ሄዳ እዛ እንዳልሄድሽ እና እዛ በአንቺ ስም የተመዘገበ ምንም አይነት የወለደ ሰው እንደሌለ ተነግሮኛል ብላለች። እሷ የኔን ዱካን ታጠረ በየመጠጥ ቤት ትሄዳለች፣ አሉባልታ ፎቶ ታነሳለች። አንቺ ለመጠጥ ቤት ትሄጃለሽ? እንደዚህ እኔ ራሴ ህይወት ያለኝ ሰው እኮ ነኝ። እንቀሳቀስ ነበር። ከባልሽ ጋር ነው
እንቀሳቀስ ነበር። ከማርገዜም በፊት እንቀሳቀስ ነበር። የምሰራቸው ስራዎች አሉ። ኦንላይን ሾፒንግ ነው የምሰራው። እዛ ዕቃ ደርሳለሁ እሄዳለሁኝ። እባክሽን አንቺ አፋፏን አትበያት። ትናገረውን ነገር ትናገርና አንቺም የራስሽን ነገር ትናገሪያለሽ። ያስወጣልኝ እቺን ሴትዮ። እሺ ይኸውልሽ ትክክለኛውን ነገር ብቻ ንገሪኝ። አንቺ መደበቅ አያስፈልግም። ቀደም የውሸት ነገር ነገርሽኝ። 11 ሰዓት ነው የወጣሁት አልሽኝ። ጎረቤትሽ ደግሞ እንዳልሆነ። ስለዚህ አንቺ ብዙ የደበቅሽው ነገር አለ ማለት ነው ማለት። እኔ ምንም አልደበቅኩም። ይኸውልህ በእኛ ሀገር ልጅ ሲወለድ ገና የተወለደ ልጅ ሆስፒታል ከሞተ እንኳን ቤት ቤተክርስቲያን እንኳን አይቀበርም። አርቀ ነው የምትጥለው። እኔ ሆስፒታል አርቀ ነው የምትጥለው። መጣላ አይደለም ቤተክርስቲያኑ ራቅ አድርጋ ነው የምታስቀምጠው። የምትጥለው ብለሽ ማለት ንግግሩን ቢያንስ አስተካኪ። እሺ ከሷ ጋር እያበሳጨኝ ስለሆነ ነው። ስለሆነ እኛ ቤት ማምጣት አልቻለም። እኔ ሞተ ልጅ ቤትስ እንዴት ምን ብዬ ይዤ እመጣለሁ? አይለቀስ ቤት አይመጣም። ቆይ ለመሆኑ ሀዘንሽ የምር ትክክል ነው እንዴ? እንዴት ብዬ ልዘን? ቤቴ እኮ እየመጣችሁ እኮ ማዘኛ ቦታ እኮ ነው ያሳጣችሁኝ። እኔ ቤት እኮ ይሄ ነው። የት ሂጅ ልዘንላችሁ? ኧረ በእናትሽ ቤትኛው ቤት ነገሮች ቤት ይጥላለች እንዴ? አንቺ ለምንድን ነው ከዚህ ሁሉ ወንድምሽ መጥቶ ያገላግለን? ምንድን ነው የተፈጠረው ነገር? ታግባው ቤቷ ሰብስበው የለ ታግባው። አሳርፍልኝ። እኔ አሁን ዝም ብያለሁ። እስካሁን ነገር ንገሪኝ። ምንድን ነው የተፈጠረው? በቃ ይኸውልህ እስካሁን የተናገረችው ራሱ ሁሉም ውሸት። ሾፒንግ እሰራለሁ ምናምን ምንም የምትሰራው ነገር የለም። አንድ የምትሰራው ልታስፈራሪኝ ነው? ይኸውልሽ እሺ ስርዓትሽን ይዘሽ ቁጭ በይ። እንዴ የምታደርገውን እኮ እያያት ስላልሆነ ታላቅሽ ናት እኮ ቢያንስ። እንዴ ምን ታላቅ ነው? ትቀልዳለህ እንዴ? አሁን እሷ ስለተጎዳች ነው የሁሉ ነገር የምታደርጊው? ድንቄ መጎዳት የተጎዳው ትክክለኛ ተጎጂ ወንድሜ ቢገባሽ። ምንን የተጎዳ ወንድምሽ? እሺ ተጎዳ የምትዩን ነገር ንገሪኝ። ለምን ነገሮችን ግልጽ የማታረጉት? እኔ አላቅም። ይኸውልህ ልንገርክ። እሺ ነግሬሃለሁ። ፊልድ የሚወጣ ሰው ነው። ፊልድ ወጣ ማለት 15 ቀንም ሳምንትም ቤት ውስጥ ሀገር ውስጥ አዲስ አበባ ውስጥ የለም አይደል? በቃ እቺን አጋጣሚ ታውቃለች። እኔ አንዳንድ የማመሽባት ቤት አለች። ከአንድ ወንድ ጋር አይደለም። ይኸውልህ 2-3 ወንድ ነው እንዲደርድራ እየገለበጠችን ብታመሸው። ከዛ ከአንድም ሁለቴ ወንድሜ እንዳያይሽ እንደዚህ ካየሽ ይደብረዋል፣ አርፈሽ ቤትሽ ተቀመጪ፣ መወጣጣትም ከፈለግሽ ቤት እኮ መምጣት ይችላል ብዬ ነገርኳት። ሰድባሽ ካክታብኝ ነው የሄደችው። ትዝ አይልሽም? እያት ኧረ ተው ኧረ ዛሬ እሺ ችግር የለውም። እሺ ከዛ በቃ አሁንም እንደዚህ ታደርጋለች። አሁን እኔ እርጉዙን እያለች ማለት ነው መጠጡን ያቆመች ራሱ አይመስለኝም። እሺ በቃ እኔ ልጁም የሱ ይሆን አይሆንም እግዚአብሔር ነው የሚያውቀው። እኔ እውነቱን ንገሪኝ ካልከኝ በቃ እኔ እሱ አይመስለኝም እንዴ። በደንብ በቃ ወስላታነት ከሁሉም ጋር ነው የምትወሰልተው። እኔ ነገርኩ ከአንድ ወንድ 2 ወንድ አይደለም። ዛሬ ካየኋት ጀማ ጋር ነገ ላላያት እችላለሁ። ስለዚህ በቃ ከወንድ ጋር ናት፣ ከሁሌ ከወንድ ጋር ናት። በዛ ላይ ወሬ ደግሞ ሰማለሁ። ዛሬ እንትናን ይዛ ገባች፣ ዛሬ እንትናን ይዛ ገባች ነው። ይኸው እዚህ ጎረቤቶች ራሱ መጠየቅ ትችላለህ። እኔ አንድ መቀርባት ልጅ አለች እዚህ ጋር በዚህ የምትባል ማለት ነው። ከዛ ዛሬ እንትናን ይዛ ገባች፣ ዛሬ ሌሊት 9 ሰዓት ገባች ነው የምትለኝ። ይሰማል በደንብ እንግዲህ በር ሲከፈት ውሻም አለ ሲጮህ። በቃ ትታወቃለች። መንደሩ እንዳለ ነው የሚያውቃት። እሺ ችግር የለም። አሁን ግን የዚህ የልጅ ማለት ያለበትን ሁኔታ ይሄ ማለት እውነት ሞቷል? ምክንያቱም እሷ ሲጀመር ልጁ እሱ አይደለም አይታወቅም እኮ ይሄኔ ለልጁ አባቱም ወስዳ ሰጥተውም እኮ ሊሆን ይችላል። እሱ ወንድሜ ጋር የተቀመጠችው ብሩን ብቻ ፈልጋ ነው። በየሳምንቱ ብር ይሰጣታል። ብቻዋን ይኸውልሽ በሐሰት የማይሆን ነገር የመሰለሽን ማውራት የለብሽም። አሁን አንቺ ይኸውልሽ ነገሮችን ግልጽ ማድረግ ያለብሽ። በደምብ ስለተጠራጠርኩ ወንድሜንም እኮ ነግሬዋለሁ። እሱም እኮ በጣም ነው የሚጠረጥራት። ሲጀመር ከተወለደ በኋላ ራሱ ዲኤንኤ አስመርምር ብዬ ነግሬው እሺ ብሎ ነግሯታል እኮ። እሱንም ፈርታ ይሆናል ያሸሸችው። ምን ይታወቃል? የሞተ ሕፃን እኮ ላልሆን ይችላል። አንቺ በልጄ ላይ አፍሽን አትክፈቺ። እሱ አባት እስከሆነ ድረስ ይሄ ነገር ክዴት እንዳለ ማወቅ መብት አለው አይደለ? ትዳር ብሎ ይዟት ነው እንግዲህ 9 ወር የተቀመጠችው አይደል? በቃ ስለዚህ ትክክለኛ እውነት መውጣት አለበት። አይታወቅም፣ የአንቺ ጉድ አይታወቅም። ስለዚህ ቆይ እዚህ ጋር ነገሮች በጣም እየተምታቱ ነው። እኛ አሁን አንቺ ተበዳይ ነሽ፣ ለአንቺ ብዙ ነገር ፍትህ እናስገኛለን ብለን ነበር የመጣ ነው። አሁን ግን ነገሮች ማለት እየዞሩ ያሉበት ሁኔታ ነው ያለው። ተረጋጊ። አሁን ይኸውልሽ የተፈጠረውን ነገር ያለው ነገር ካለ እባክሽን እንድትነግሪኝ ይፈልጋለሁ። ይኸውልህ አሁን እሷ አልጋ ትይዛለች፣ መጠጥ ቤት ታመሻለች ምናምን አለች ካለ የአልጋ ከፍላልኝ ነው የመጠጥ ጋብዘሽኝ ባልከፍልልሽ አንቺ ባለትዳር አይደለሽ እንዴ? ቤትሽ አትቀመጭም? ለተጋበዘልኝ አንቺ ምን አሻሽ?
ቆይ ከተፈለልኝ አንቺ ምን አሻሽ እኮ እዛው ይጋብዙሽ እዛው አይኑሩሻ። ወንድሜን ለቀቅ አድርጊ ተይው። አግቢው እባካችሁ እርስ በርስ እንድትጨቃጨቁ አይደለም እዚህ ቦታ ላይ የመጣ ነው። ሰምኛለሽ? አንቺም ብትሆኚ የተፈጠረውን ነገር ትክክለኛ ነው። ምክንያቱም በጣም ብዙ ጥርጣሬ የሚያስነሱ ነገሮች እየተናገርሽ ነው እኮ ያንተ ለአንዱ ሌላ እየተናገርሽ ነው ያለሽው። ምን ብለሽ ነበረ ለጎረቤትሽ? ጠዋት 11 ሰዓት ነው የወጣታልሽ። ጎረቤትሽ ደግሞ ጠዋት 11 ሰዓት ለልጆቼ ቁርስ እየሰራው እያየሁት ነው እደጅ ነው ስቶቫ ያለው። ምን ወሬ እዚያ ማስላታል ዘወጣና ታማስልም። ስለዚህ በዛ ሰዓት አልወጣሽም። ደግሞ ለሷ ደግሞ ይሄው እንደነገረችኝ ከሆነ ደግሞ 8 ሰዓት ነው ለባልሽ የደወልሽው ምጥ ያዘኝ ብለሽ አይደል እንዴ? ስለዚህ ጎረቤትሽ ካለችው ሰዓት ጋር ይቀራረባል። ጎረቤትሽ ወደ 5 ሰዓት ወደ 6 ሰዓት ነው ጩኸት ሰሙ ያለችው። ስለዚህ ያ ጩኸት ከተፈጠረ ከትንሽ ቆይታ በኋላ ለባልሽ ደወልሽ ማለት ነው። ባልሽ ጋር ደውለሽ ደግሞ እሷ ልትመጣ ስትል አንቺ ልጁ ሞተ ተባለ። እሷ ደግሞ ሄድሽበት የተባለችው ሆስፒታል እንግዲህ ይሄ ነገር እውነት መሆኑን እያናኑ የተባለውን ነገር እናጣራለን። እኛም ደግሞ ማጣራት እንችላለን። ሆስፒታሉ የት እንደሆነ ንገሪንና የተፈጠረ ነገር የተወለደ ልጅ ወይም ደግሞ የሞተ ልጅ ካለ ሄደን እንጠይቃለን። ሲጀመር የለም ሆስፒታሉ ራሱ አልሄደችም። አንቺ ኑሮሽ እኔ ኑሮሽን ለምን አትኖሪም? ቆይ እስቲ ስሚኝ፣ እንደዚህ ሲበደል ማየት አልችልም። ከገባሽ ይግባሽ። እስካሁን ድረስ ታግሼሽ ቁጭ ብያለሁ። ካሁን በኋላ ግን ማለት ወይ ትታሰራለች ወይ በእጄ ሰበብ ትሆናለች ወይ ገላታለች። አንቺ ዝም በይ። እኔ የምጠይቃትን ጥያቄ ጠይቅ። አንቺ ተረጋግተሽ ማለት እሷን እያስፈራራሽ ነው ያለሽ። እኔ ምን አቅም አለኝ? እንደምታየው ነው የምኖረው፣ እዚህ ነው የምሰራው፣ እዚሁ ደጅ ነው። ምን አቅም አለኝ? አንቺ ዝም በይ እሺ። ቆይ ይኸውልሽ ከእኔ እንትን እያልሽ ቢሆን እኮ ይኸውልሽ ካሜራ ይሻል አይደል እንዴ? እኔ ካሜራም አልፈራም ምንም አልፈራም። እኔ እኮ የተፈጠረ ነገር ካለ ንገሪኝ እያልኩሽ ነው። ምንድን ነው የተፈጠረው? እኔ እኮ ነኝ ልጅ ያጣሁትኝ። ምንድን ነው የምትለኝ? ደጋግመን በሷም በኩል በዚችም እየመጣ እኔ ልጅን ደጋግመን የምታነሳው ለቤት ያዘው። ይኸውልሽ ማልቀስ የለብሽም አንቺ መረጋጋት ነው ያለብሽ። ተበደልኩ የምትይ ከሆነ ደግሞ ለበደልሽ ትክክለኛውን ነገር ማሳየት መቻል አለብሽ። ትክክለኛውን ምላሽ መስጠት ነው እንጂ ያለብሽ ዝም በይ አንቺ። ይኸውልሽ አንቺም ቢሆን ይኸውልሽ ልጄን የበላ አውሬ አንቺን ይብላሽ። እኔ ተረግዞ የሚሆን እኮ አይታወቅም። ተረግዞ እንደነበርማ ራስሽ አይተሻል አይደል እንዴ? ኧረ በእናትህ ያላምናትም አሁንም አላምንም ጭራሽ። እዚህ ፊት ለፊት ቁጭ ብዬ እየዋሸች እያየሃት እንዴ። ይኸውልሽ አሁን የማይሆን ነገር እኔ እውነትን ባልይዝ እንደዚህ አልጮህም ነበር። በቃ እውነቱን ማስረጃ አለኝ ብለሽኛል አይደል? በደንብ አለ። እሺ ቢገባሽ ስለ ጮሽ እውነት የለሽም። ምንድን ነው የምታሳዩ? ምንድን ነው የምታሳዩ? ምንድን ነው የተፈጠረ ነገር? አንቺ መለከትሽው ከሷ እሺ እንሂድ። ምንድን ነው አስቀምጠኝ ካሜራ ለምን ምን አስፈለገ? ላሳይህና አንቺ ዝም በይ። ዝም ብላ ሱሰኛ ናት። የወንድ ሱስ አለባት። ዝም በይ አንቺ። የማይመለከትሽ ነገር ችግር የለውም። ችግር እንዳይፈጠር ደጋረኩ። ከተስማማኝ ደጋረኩ። ለምንድን ነው እዚህ መምጣት ያስፈልገው? ለምንድን ነው? እሺ እንግዲህ ችግር የለም። አንቺ ብትሆኚ እዛው ሁኚ። እዚሁ ጋር ሆነን እናወራለን። በድብቅ ቀርጸልኝ ብዬ አስባለሁ። እሺ ችግር የለውም። እንደፈራሁት አይደለ? አይ ያው እኔ ነግሬያለሁ። ህይወትህ ላይ ባለትዳር ከሆንክ እንዳይበላሽ ህይወትህ። ይኸው ቀለበት ያለው እጅ ላይ። እሺ እሱን አይደለም፣ ተረጋጊ። በመጀመሪያ ደረጃ እባካችሁ እሷን ከኔ ባልደረቦች ጋር አንዴ ወደ ውጭ ይዛቻት ውጡ። አዎ ሂጂ፣ ችግር የለም። የሚያናግሩሽ ነገር አለ። አሁን ባልሽን ሊያናግሩሻል፣ ችግር የለም። እሺ ቆይ አንዴ ትውጣለኝ እሷ አንዴ። እሺ ውድ ተመልካቾቻችን ይህ ነገር ትንሽ ግር የሚያሳይ ነገር አለ። አንቺ ሌላ የተደበቀ የምታውቂው ነገር አለ? ምንም በቃ ነገርኩ። ሌላ ምን አለ ማለት? በቃ ልጁ የሱ እንደውም እኔ የሱ አይደለም የሱ ስላልሆነ እንደዚህ የሚያንገበግባት እንጂ አሁን ልጁ የሞተ ሰው እንደዚህ ከኛ ጋር ቁጭ ብሎ እንዲያወራል እንዴ? ወንድሜ እኮ እንዴት ሆኖ እንደተቀመጠ ቤት እኮ እኔ እኮ አውቃለሁ። ልብ የሚሰብር ነገር አይደል እንዴ? አንተ ምን ሆነ? ውድ ተመልካቾቻችን አሁን እሷ ወደዛ ይዛኝ ገብታ ያለችው ነገር ምንድነው? እባክህን ከዚህ ጉዳይ ውጣ፣ እኔ የሚታሰበውን ነገር የምትፈልገውን ነገር አስብልሃለሁ ብላ በብር ለመደለል ነው የሞከረችው። እና
የሆነ የተደበቀ ያለ ነገር ቢኖር ነው ይሁሉ ነገር እያደረገች ያለችው ብዬ ነው ያሰብኩት አሁን ላይ። ስለዚህ እባክሽን የምታውቂውና ያለው ነገር ካለ ንገሪኝ። በቃ ነገርኩ። መስረጃውን ከፈለክ አሳያለሁ። በቃ ማየት ትችላለህ። ከዚህ በፊት ያላትን ከሌላ ወንድ ጋር ያላትን ግንኙነት ነው? አዎ በደንብ ችግር የለውም። ከዛ በቃ አረገዝኩ አለች። ይኸው ስንት ወር ሆኗት ምናምን በቃ ወለድኩ ሞታለች አይደለ? ወስዳ ለልጁ ለአባትየው ልጅ ሰጥታ ነው። እሺ አላየሁም፣ እውነት ለመናገር አላየሁም። ግን በቃ የሚገምተው እሱን ነው። ለምን ቢሞት ልጁ ይሄ ልጅ ሞተ ቢባል የሄደችበት ሆስፒታል ስሟ እንኳን መውጣት አለበት አይደለ? የካርድ ስም የለም በቃ ለዛ ወይ ደግሞ ሆስፒታሉ አሽታንም ሊሆን ይችላል። እኔ በቃ መሰሪ ናት። አንተ ቀላል ሰው አድርገሃታል። እቺ ሴት ሆነ ብላ ይሄን ነገር አድርገው እንጂ ልጁ ሞቶ አይደለም እያልሽ ነው ያለሽው አንቺ። በቃ ሊሆንም ይችላል ወይ ሌላ ሆስፒታል ሆና ሄዳ ሊሆን ይችላል፣ አይታወቅም። አሁንም በቃ ይሄን ቤት ተሽጦ ብር ተካፍላ እስክትሄድ ነው እንደዚህ ጸባዩን እያሳመነች ያለችው። ደግሞ ታያታለች። ልጁ ሞተ ብትል ምንድነው ጥቅም የምታገኘው? ማለት ለምን ነው የምትጠቀመው? ዲኤንኤ እንዳይመረመር ወይስ ምንድን ነው? ዲኤንኤ አይመረመርም እንዴ? አንተ ከስንት ወንድ ጋር ነው የምትጋደመው? ትቀልዳለህ እንዴ? በቃ የእሱ ልጅ እንዳልሆነ ካወቀ ደግሞ ውጪልኝ ነው የሚላት። ሜዳ ላይ ቀረች ማለት አይደለም። ውጪልኝ ነው የሚላት። መቼም ስትወሰለት የተገኘች ትክክለኛ ትዳር ካላቸው እኮ ውጪልኝ ማለት አይችልም አይደል እንዴ? እንዴ ቢሆንስ? ኧረ ትክክለኛ ትዳር ብላ እሷ አስባ ነው ሌላ ወንድ ጋር የምትጋደመው እንዴ? ለዚህ ነገር ትክክለኛ ማረጋገጫ እስከሌለው ድረስ እሷን እንትን ማለት አይችልም። እኔ ማረጋገጫ ነገርኩ። ያየኋት ብዙ አለ። ከሰው እንግዲህ አውሩብኝ ብላ እሷ እንትን አትል። ከሰው ብዙ መረጃዎች ሰምቻለሁ። በቃ በጣም እርግጠኛ ነኝ። ስለዚህ ታዲያ ወንድምሽ ይሄን ነገር ካወቀ እነዚህ መረጃዎች አላወቀም። ይኸውልህ እሱ እርግጠኛ አይደለም። እኔም ዝም ብዬ ውሸት እያመጣሁ ማወራለት ነው የመሰለው። በቃ ሊያምን አልቻለም። ገባ? አሁን ይሄ የልጁ ነገር ነው በቃ መጨረሻ እንደወስን ያደርገኛል ያለኝ። በምንድን ነው ይሄን ከእሷ ጋር በትዳር መቀጠል አለመቀጠሉን ማለት ነው እኮ በምን ሊያረጋግጥ ይችላል? ዲኤንኤው ነዋ። ልጁ ከተወለደ በኋላ በዲኤንኤ ይመረመራል። በቃ ሚስቴ ናት ከኔ ውጪ እንትን አትልም ምናምን ብሎ ይቀመጣል አርፎ። በትዳር እንትን አብረው ይኖራሉ ማለት ነው አይደል? ስለዚህ እንግዲህ እሱ አሁን ልጁ ሲወለድ ዲኤንኤ ሊያስመረምር ነበር እያልሽኝ ነው? በቃ ዋናው ሀሳቡ እሱ ነበረ። ግን እሷ እንትን ነው በቃ የስታጠነጠን ማለት ታውቋለች። አንተ ስታጠፋ በምን ሊይዘኝ ይችላል ብለህ ታስባለህ አይደል? በቃ እሱን አስባ ሙሉ 9 ወሩን ስታስብ ነበር። እኔ እኮ 9 ወሩ የሚሆን እኮ አይታወቅም። ለምን መሀል ላይ የሆነ ጊዜ ነው አርግዣለሁ 4 ወር ሆነኛል ያለችው መሀል ላይ ማለት ነው። ከዛ በኋላ እንዴት ማለት ከዛ በቃ የወሊድ መከላከያ አድርገን የለ እንዴ ምናምን ሲላት አንዳንዴ እኮ አይሰራ ብቻ አሳመነች በምታሳምነው እሺ ያለ። ከዛ ከሱ በኋላ እንግዲህ ከ4 ወር በኋላ ስንት ነው 9 ወር ነው አይደለም የሚሆነው። እኔ 8 ወር ነው የሚሆነው መሰለኝ ማለት ስቆጥር ማለት ነው። ግን 9 ወር ሆኗል ምጧ ደርሷል ምናምን ተባለ። ይሄም አንድ ያጠራጠረኝ ነገር ነው ማለት ወይኔ አቆጣጠር ልክ አይደለም ወይ እነሱ እንትን አይደሉም ምናምን ብዬ ነው በቃ ዝም ብዬ ችላ ብዬ ተውኩት እንጂ ይሄም አለኩ። ስለዚህ አንቺ አሁን በራስሽ እንግዲህ ነገሮችን ስገጣጥሚ የራስሽ የሆነ ያጠራጠሩሽ ብዙ ነገሮች አሉ ማለት ነው። በቃ ወንድሜም ደግሞ ይነግረኛል በቃ የሚፈጠረውን ነገር ምናምን እንዳለ ይነግረኛል። ስለዚህ እቺ ልጅ እኔንም ልደልልበት የሞከረችው የሆነ ምክንያት ቢኖራት ነው ማለት ነው አይደል? በቃ በደንብ የሆነ የሚደብቀው ነገር የሆነ ነገር ጀርባው ስላለ ነው እንጂ ለምን አሁን ላንተ ብር ልስጥህና እንዲህ ታርግ ምናምን እንዴ? ስለዚህ ይኸውልህ ነገርኩ እኮ በቃ ቤቱ ተሸጦ እንትን እስክትካፈል ድረስ ነው። በዛ ላይ ምጥ የመጣች ያለችበት ቀን ራሱ እሱ ፊልድ ወጥቶ ማለት አሁን የሚሄድበት ቀን ምናምን የት ሀገር ምን ቀን እንደሚደርስ ምናምን ይታወቃል። አውቃ ጠብቃ 2 ቀን ጠብቃ ማለት ነው ከወጣ በኋላ ጠብቃ ለመመለስ ራሱ የሚፈጅበት ቀን ረጅም ነው ብላ አስባ ነው የነገረችው ምጥ የመጣል ምናምን ያለችው። እሱ ደግሞ አጋጣሚ ነዳጅ ምናምን ጠፍቶ 1 ቀን አድሮ እዛው ሳይርቅ ነበር የነበረው። ገባ? ከዛ ለዛ ነው ቶሎም የደረሰው። ስለዚህ እነዚህ ነገሮች እንግዲህ ሆነ ብሎ የተቀነባበሩ የሆነ ሴራ ይኖራል ብለሽ ነው አንቺ? አዎ በቃ አይደርስም ብላ ደንግጣ ነበር። የዛ ቀን ጠዋት ሲመጣ ራሱ ደንግጣ ነበር። ለምን ይደርሳል መሰላትም እሷ እንትን ሌላኛው ሀገር የደረሰ ነው የሚስ ያው የሀገሩን ስም መጥራት አስፈላጊ አይደለም ብዬ ነው። አዎ ልክ ነሽ። የዚህ ያለንበትን መሆኑም አካባቢውን ስም እየጠራን አይደለም መግለጽም ተገቢ አይደለምና ስለዚህ እስቲ የኔ ባልደረቦች አንዳንድ ምልክቶችን አስቸኳይ ነው እናንተ አጣሩት አይታችሁታል? እሺ ችግር የኔም ባልደረቦች እየጠሩኝ ነው።
ስለዚህ ያለውን ነገር እስቲ ለማንኛውም እሷንም ወይ የምናወራ ከሆነ ለምን እንደፈለጉኝ አላውቅም ከነሱ ጋር አውርቼ አንቺም የምታስፈልግ ከሆነ እዚሁ ተመልሰን በቃ እንግዲህ እውነቱን እየደረስክበት እያየው ነው። ራሷ ባለ ጉዳዩ ብር ልስጥ ብላ ልደልል እንደሞከረች አይተሃል። እውነቱ እየተገለጸልህ ነው ያለችኝ ያለችው እኔ ከዚህ ነገር ውስጥ መውጣት ነው የምፈልገው። እኔ ይሄ ነገር ሰልችቶኛል። እባክህን እቺ ልጅ ከዚህ ልጅ ጋር መጨቃጨቅ አልፈልግም። ይዘልኝ ውጣ። የምትፈልገውን ነገር ሰጣለሁ ነው። እኔ ስለማቅ ነው እውነቱን እንዳለ እኔ የማውቀው። የምትደውልለት ቀን ብር ስትጨርስ ነው ብቻ የምትደውልለት። እሱ ደውሎ ከፈለገ አያገኛት ወጥቶ ፊልድ ደውሎ ማታ ላይ ምናምን ሌሊት ላይ ምን ሆና ነው አንዳንዴ እኔ ጋር ይደውላል። የሆነ ነገር ተፈጥሮስ ቢሆን ሂጅ ቤት ቼክ አድርጊ ምናምን የሚለኝ ቀን ራሱ አለ። ግን እኔ ጉዷን ስለማቅ በቃ ያው እኔ እሱም ይጎዳል ብዬ ስለማስብ ምናምን ነው በቃ እስካሁን ራሱ ደብቄ የተቀመጥኩት። እሺ ስለዚህ ባልደረቦቼ እየጠሩኝ ነው። አንዴ ባልደረቦቼ ጋር ደርሼ እመጣለሁ ማለት ነው። ስለዚህ ተመልሼ መጥቼ ጉዳዩን እንጨርሷለን ማለት ነው። እንግዲህ ውድ ተመልካቾቻችን ተመልሼ የምመለስ ይሆናል ማለት ነው። እስከዛው ድረስ አብራችሁን ቆዩ። ውድ የገመና ቻናል ቤተሰቦች ማለት ልቤ ራሱ እየመታን የነገሩኝ ነገር አላቅም። ይሄን ነገር ማመን አልፈልግም። እውነት ባልሆነ ብዬ እየጸለይኩ ነው። ሌላ ነገር በሆነ ማለት እጄ ለማየትም በጣም ፈርቻለሁ እና እነሱም ገና መንካትም እንትን አላሉ። እዚህ ጓሮ ውስጥ ነው እንግዲህ ውሻው የሆነ ነገር እየቆፈረ ነው። ጎረቤት ነው እንግዲህ የሆነ ነገር አለ እስኪ ማየት አለባችሁ ብለው ያሳያቸውና እኔ እዛ ከነሱ ጋር ቆይታ እያደረኩ በነበረበት ሰዓት ጓሮ ላይ እንግዲህ እዛ ጋር ነው አሁን ውሻውን አባረውታል። ስለዚህ እነሱ የተወሰኑን አይተውት ደንግጠዋል እነሱም። እስቲ እኛም እንግዲህ ሄደን እንየውና እውነት ማለት እኔ አሁን እያሰብኩ ያለሁት ነገር እንዳይሆን ብቻ እየጸለይኩ ነው ያለሁት እና እውነት ይህ ነገር ተደርጎ ከሆነ አላቅም። እስቲ ካሜራማን ተከተለኝና ውሻው ቆፍሮ ያወጣው ጓሮ ላይ የተቀበረ አንድ ነገር አለ ብለዋል። እባክን ካሜራማንና ተከተለኝ። የውሻው ቤት ነው። ውሻውን ወደ ውጭ ይዘውት ወጥተዋል። ቀስ እያልክ ካሜራማን ያንኑ ነገር እያየ በጣም ስርቻ ነው ውስጡን ነው እና ሁሉን ነገር ይሄልኝ በደምብ ይኸው እዚህ ጋር የተቆፈረ ነገር አለ። ና ካሜራማን ና ይኸው ና አይልኝ ይሄን ነገር ይኸው ውሻው የቆፈረው ነው እያየህ ነው አይደል? ይሄን ውሻው የሆነ የተቆፈረ ማለት ይሸታል ራሱ። ቆይ ካሜራማን ይሄ ነገር ለዩቲዩብ የተከለከለ እንዳይሆን የተቆፈረ አለ። የኛ ባልደረቦች ሰው ነው እንዴ? ይሄ ነገር የተቆራረጠ ነገር አለ። አሁኑኑ ቶሎ የህግ አካላቶችን ጥሯቸው። ቶሎ በሉ። ወይኔ ኧረ ሊያስመልሰኝ ነው። ውጡ ቶሎ በሉ ከዚህ ጋር ቶሎ በሉ።